እቺ ፍልቅልቅ እህታችን የዛሬ ሳምንት ነበር በአርቲፊሻል የጥምቀት ስትጠመቅ የነበረው። ያ ማለት አንድ ቀን አገር ቤት ሄዳ እንደምትጠመቅ ተስፋ ነበራት ማለት ነው። ስለዚህ ራሷን አጠፋች፣ ራሷን አንቃ ገደለች የሚባለው ተረት ለእናንተ ተዉትና፣ ለማንኛውም መዳም ቤትም ተሰቀለች፣ ኢጃዛ ቤትም ተሰቀለች፣ ሬሷ ይመርመር ማለት እንፈልጋለን። ራሷን አላጠፋችም። የገደላት አካል ነው እንዳይታወቅበት ገመድ ያንጠለጠለባት። ይሄ ነው እውነቱ። አደጋም እየበዛ ነው እና እግዚአብሔር ከዚህ ያዝልን። ግን ነገ እኛም በሰው ሀገር ያለ ነው በሀገርም ያለ ነው ምን እንደምንሆን አይታወቅም እና እስቲ ዝም ብለን አፋችን እንዳመጣ ከምናወራ እንቆጠብ። ሁለተኛ ደግሞ ቤተሰብ የዛን ሰው መሞት ይፋ ሳያደርግ ወይ ደግሞ ሳይፖስት አትፖስቱ። ሰው ይደነግጣል። አገር ቤት ላሉት ቤተሰብ አስቡ። እንዴት ነው የምታስቡት? ግን በጣም ተጠቅላችሁ በዩቲዩብ ገና ገቢ ስለሚገኝ በቲክቶክ እይታ ስለሚመጣ ለምን እኔ አሁን የሆነ ትናንትና ወዲያ ማታ ሌሊት ላይ ነው ያየሁት። እንደዚህም በስክሮል ሳደርግ አየሁ ኤፍቢ ላይ እና በጣም ደነገጥኩ። እግዚአብሔርን ማመን አቃተኝ። ራሴን ሁሉ አመመኝ። አልነጋ ሁሉ አለኝ ማለት እኔ የሆነ ቀን ደህና ነኝ ብላኛለች። ምነው ፊትሽ ከሳ ምናምን ስል ቆየት ብሏል እና ደህና ነኝ እህቴ ደህና ነኝ ብላኛለች። በቲክታክ ላይ እናወራለን ከኔ ጋር እና እሷ ደግሞ ሁሌ ስትዘምር ስታመሰግን ነው የምትታየው። እንደዚህ እንደኔ እንኳን አንዴ መዝሙር አንዴ ጭፈራ አትቀላቅልም። እና እቺ ልጅ አሁን በዚህ ልክ ለፈጣሪዋ ቅርብ የሆነች ልጅ፣ በዚህ ልክ ፈጣሪዋን የምታመሰግን ልጅ ራሷን አጠፋች። ታንቃን የሞተችው ለሰው ብላን የሞተችው ማለት ምን አመጣ ውስጥ እያንዳንድሽ እኮ ነገ ሴት ነሽ። እሺ እንዴ የማይመስል ነገር ለምን የልጅቷ ደም እንዲደበቅ ታደርጋላችሁ? በቃ አስክሬኑ ይመርመርልን፣ ከዛን ይፋ ይወጣል። ሁለተኛ ደግሞ ለቤተሰቦቹ አስቡ። እሷ የሞተችው የተጎዳችው አንሱ፣ እሷን ያጡት የእሷን ህመም እያለባቸው እናንተ ደግሞ እንደና በሌላ ጎን በዚህ ነው የሞተችው ስትሉ ምን ይሰማችኋል? የሆነ ኤፍቢ ላይ እንደውም አንዷ እየወቀሰቻት ነበረ። ሙት እንዴት ይወቀሳል? በስሙ እኔ እንደሱ አልልም። በምንም ትሙት በምንም እግዚአብሔር ነብሷን በአጸደ ገነት ያኑርልን። እኛ ስደት ያለን ሰዎች ዛሬ እንሙት ነገ እንሙት ምንም የምናውቀው ነገር የለም። ግን እቺ ልጅ ደግሞ ብዙ ተስፋ ያላት ብዙ አመስጋኝ፣ ጥምቀትን ደግሞ ስትጠመቅ ነበር በአርተፊሻል አይደለም። ስለዚህ መግቅላላት እቺ ልጅ ደግሞ አንድ ፍርጌ ልጅ ናት። ነገ ምን እንደሚደርስብን አናውቅም። አንደኛ ደረጃ እኔ ቤተሰብ ሳይፖስት አትፖስቱ፣ ያልሆነ መረጃም አትስጡ። በቃ አስቡ ለሰው። ሁለተኛ ደግሞ እስቲ ተስፋ የምንቆርጥ ሴቶች በራሳችን ላይ እንስራ። ሌላ ወሬ ወዲና ወዲ ከምናደርግ አሁን ራሱ የሆነች ልጅ አለች ከሰሞኑ ሬሳይን ታገኛላችሁ እያለች እየፖስተች ያለች ልጅ አለች። እንደውም ብሬክስ ለቋታል። ስለዚህ እሷን ልጅ በውስጥ እየገባችሁ እህት ስንቡንሽ እያላችኋት እያጽናናችሁ ምናምን ተስፋ ስጧት። በቃ እያለን እንተጋገዝ። ቲክቶክ አሁን ብዙ ስራ እየተሰራበት ነው ያለው። ሲሞት ብቻ ወይ ከማለት ሬሳ ለመሸኘት ከምንተባበር በአካል እያለን እንተጋገዝ። በአካል እያለን ምንሽ ለምን አለቀሽ ምንድን የከፋሽ እንባባል። ግን እኔ ፕሊስ አሁን ማስጠንቀቂያ መናገር እኔ መቼም አሰቡኝም ደህና ነገር ሲሆን አታዳምጡትም፣ ሼር አታደርጉትም። ግን በቃ ያለ አንድ ሰው ፍቃድ አትፖስቱ፣ አትልቀቁ። ይፋ ከሆነ በኋላ ልቀቁ። ሰው ቢያንስ ሀገር ቤት ያለች ይደነግጣል ድንገት ስታይ፣ ወይ ደግሞ ሰው ቤተሰብ እንዳይሰማችሁ ላፍነው ሊሆን ይችላል። ይሄንን ከጥንቃቄ አስገቡት ለማለት ነው። አበዛውባችሁ።